ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬ የ12ኛ ክፍል ባዮሎጂ ዩኒት 3 ኢነርጂ ትራንስፎርሜሽን ፓርት 2 እንቀጥላለን። በባለፈው ቪዲዮአችን እዚህ በፊት በሰራ ነው እንግዲህ ስለ ኢነርጂ ትራንስፎርሜሽን፣ ኤነርጂ ሜታቦሊዝም ምንድነው፣ ስለ ፎቶሲንተሲስ፣ ሳይትስ ኦፍ ፎቶሲንተሲስ፣ ፓርትስ ኦፍ ሊፍ እንዲሁም ደግሞ ይሄ ክሎሮፊል፣ ሜዞፊል እያንዳንዱን አይተናል ማለት ነው። ዛሬ ደግሞ እዛ ክሎሮፊል ኦር ክሎሮፕላስ ውስጥ ምን አይነት ሪያክሽኖች ይካሄዳሉ፣ ላይት ዲፔንዳንት እና ላይት ኢንዲፔንዳንት ሪያክሽንስ ኦር ፎቶሲንቴሲስ እንዴት ነው ቴክስ ፕሌስ የሚደረገውን ስፔሲፊካል ዋና ፖይንቷን ነው ያለን ማለት ነው። ሶ ኢንሳይድ ዘ ክሎሮፕላስት እንግዲህ ክሎሮፕላስት ማለት የሊፍ ሴሎች ውስጥ ያሉ ኦርጋኔሎች ናቸው። ሜዞፊል ውስጥ ያሉ ሪሊ የሚካሄድባቸው ወይም እንደ ማይቶኮንድሪያ አይነት ኦርጋኖች ክሎሮፕላስት ናቸው ብለናል። ሶ ኢንሳይድ ዚስ ክሎሮፕላስት ፎቶሲንቴሲስ ኦከርስ ኢን 2 ስቴጅስ። ፎቶሲንቴሲስ ሁለት ስቴፖች አሉት። አንደኛው ያው ላይት ዲፔንዳንት ሪያክሽን ነው። ከዛ ደግሞ ላይት ኢንዲፔንዳንት ወይም ካልቪን ሳይክል የሚባለው ነው። ሁለቱም እርስ በርስ አንዱ ለአንዱ ይመጋገባሉ። መጀመሪያ ቴክስ ፕሌስ የሚደረገው ላይት ዲፔንዳንት የሆነው ፎቶሲንቴሲስ ነው። ከዛ ደግሞ ላይት ኢንዲፔንዳንት የሆነው ይሆናል ማለት ነው። እንግዲህ እያንዳንዳቸውን ከመጀመሪያው ከላይት ዲፔንዳንት ጀምረን እንዴት ነው ምን አይነት አጸግብሮቶች ናቸው የሚካሄዱት የሚለው እናያለን። ሶ ላይት ዲፔንዳንት ሪያክሽንስ which is cyclic ሊሆን ይችላል and non cyclic photophosphorylation የሚባሉ ፕሮሰሶች አሉ። ሁለቱን እናያቸዋለን። ይሄ ላይት ዲፔንዳንት ፎቶሲንተሲስ ላይ ምንድነው የሚካሄደው? ሁለት አይነት የኤሌክትሮን ሰርኩሌቲንግ ቴክኒኮች አሉት፣ ሳይክሊክ እና ነን ሳይክሊክ። ወደታች ስዕሉ ጋር በደንብ አሳያቸዋለሁ። So light reactions are the steps of the photosynthesis that convert solar energy to chemical energy. በዋነኝነት እንግዲህ ተክሎች ምግባቸውን ሲያዘጋጁ ሶላር ኢነርጂ ኦር ሰን ኢነርጂን ይጠቀማሉ። ይሄን ሰን ኢነርጂ በፀሐይ ብርሃን ምንድነው ያን የፀሐይ ብርሃን ወደ ኬሚካል ኢነርጂ ወደ ፖቴንሻል ኢነርጂ ይቀይሩታል። እንግዲህ ኬሚካል ብቻ አይደለም ፖቴንሻል ኢነርጂ ነው የሚባለው። ወደ ተለያየ ነገር ሊቀየር የሚችል ጠቃሚ ወደ ሆነ ኢነርጂ ይቀይሩታል ማለት ነው። ሶ በዋነኝነት ምንድነው እንግዲህ የሚሰሩት ስራ ዋተር ነው ስፕሊት የሚያደርጉት። ዋተር ኢዝ ስፕሊት ፕሮቫይዲንግ ኤ ሶርስ ኦፍ ኤሌክትሮንስ ኤንድ ፕሮቶንስ። ያው ፕሮቶንስ ሲባል ሃይድሮጅን ኦር ኤች ፕላስ የሚባለው ማለት ነው። ሃይድሮጅን አዮን ኤንድ ጊቪንግ ኦፍ ኦክሲጅን አስ ኤ ባይ ፕሮዳክት። ያው ባለፈ እንዳለው ፀሐይ ብርሃን ተጠቅመው ዋተር ነው አይደል? ዋተር ፕላስ ካርቦን ዳይኦክሳይድ ግሉኮስ እና ኦክሲጅንን ይሰጡናል ብለናልና ስለዚህ ዋተር ነው ስፕሊት የሚደረገው እዚህ ክሎሮፊል ውስጥ ማለት ነው። ላይት ዲፔንዳንት ላይ ዋተር ይሰበራል። ውሃ ሲሰበር ኤሌክትሮኖችን ይሰጠናል። ኤሌክትሮን ፕሮቶንስና ኦክሲጅንን ማለት ነው። ኦክሲጅንን እንደ ባይ ፕሮዳክት ወደ ኤንቫይሮንመንቱ ሪሊዝ ያደርግልናል ማለት ነው። ሶ ላይት አብዞርብድ ባይ ዘ ክሎሮፊል ድራይቭስ ዘ ትራንስፈር ኦፍ ኤሌክትሮንስ ኤንድ ሃይድሮጅን አዮንስ ፍሮም ዋተር። እንግዲህ ያ ላይት ምንድነው ብሮክ ከተደረገ ዋተር የሚወጡ ኤሌክትሮንና ሃይድሮጅን አዮኖችን ኤሌክትሮንና ፕሮቶኖችን ወደ ትራንስፈር ያደርጓቸዋል ወደ አክሴፕተር የሆነ ኤሌክትሮን አክሴፕተር ኮልድ ናድፕ ወደሚባለው ማለት ነው። ናድፕ ሾርት ሃንድ ነው። ኒኮቲናማይድ አዴኒን ዳይኒውክሊዮታይድ ፎስፌት የሚባለው ናድፕ ይሄ ነው እንግዲህ ብሮክ የተደረገው ውሃ ላይ የሚወጡ ኤሌክትሮኖችን እና ፕሮቶኖችን እንደ ቴምፖራሪ ሪዘርቬር እንደ ስቶሬጅ ይጠቀማቸዋል ማለት ነው። where they are temporarily stored ማለት ነው። ስለዚህ ውሃ ብሬክዳውን ይደረጋል። ብሬክዳውን ሲደረግ የሚወጡ ኤሌክትሮንና ፕሮቶኖችን ወዴት እየሄዱ ይጠራቀማሉ ወይም ማን ይሸከማቸዋል? ይሄ ናድፕ ማለት ነው። So the electron acceptor NADP is first chosen to NAD+. መጀመሪያ NAD+ ነበር which functions as electron carrier in the cellular respiration ማለት ነው። ስለዚህ NAD+ እና NADP ልዩነታቸው these two molecules differ only by the presence of extra phosphate group in the NADP molecule. NADP ያው ፒ ሲጨመርበት ፎስፌት፣ ከዛ ውጭ ግን ናይክሊዮታይድ አዴኒን ዳይኒውክሊዮታይድ ብቻ ነበር። ዘንድ ፎስፌት ሲጨመርበት ፎስፌት ይሆናል NADP ይሆናል ማለት ነው። So this light reactions use solar energy to reduce NADPን ወደ ምን ይቀይረዋል? ወደ NADPH ፍሪ የሆነው ሃይድሮጅን ውሃ ሲሰበር ሪሊዝ የሚደረገው ሃይድሮጅን ከዚህ ከናድፕ ላይ ሲጨመር NADPH ይሆናል ማለት ነው። NADPH ስለዚህ ይሄ NADPH by adding their electrons along with hydrogen ይላል። አዎ ካሪየር ነው በቃ ልክ ውሃ ሲሰበር ሪሊዝ የሚደረጉ ኤሌክትሮንና ፕሮቶኖችን የሚሸከመው ናድፕ ነው ማለት ነው። እነሱን ሲሸከም ሪዲዩስ ያደርጉታል ናድፕ ይሆናል ማለት ነው። ናድፕ ሶ ዘ ላይት ሪአክሽንስ ኦልሶ ጀነሬት በዚህ ጊዜ ኤሌክትሮኖች ብሬክዳውን ሲደረጉ ሪሊዝ ሲደረጉ ሙቭ ሲደረጉ ማንን ፕሮዲዩስ ያደርጋሉ? ኢነርጂን ማለት ነው። ዛት ኢነርጂ ኢዝ ኮልድ ኤቲፒ ይባላል። ኤቲፒን ሪሊዝ ያደርጋሉ። ስለዚህ አንደኛ ናድፕን አይተናል። ናድፕ ኦሬዲ ያለ ኖርማሊ ናድፕ ምንድነው? መጀመሪያው ነው ይሄ ኒውክሊዮታይድ አዴኒን ዳይኒውክሊዮታይድ ፎስፌት የሚባለው ኢት ኢዝ ኮኤንዛይም ነው።
ኮኤንዛይም የሆነ ሞለኪውል ነው። ኤንዛይሞች ስራቸውን እንዲሰሩ ኤሌክትሮን መስጠትና መቀበል ነው ስራው ማለት ነው። ስለዚህ ለኤንዛይሞች አክቲቬተር የሚያገለግል ኮኤንዛይም ሞለኪውል ነው ማለት ነው ይሄ ናድፕ። ስለዚህ ይሄን ናድፕን ኤች ይጨምርበትና ናድፕ ይሆናል። አንዱ የኤሌክትሮን ሪሲቨር አንዱ የፎቶሲንተሲስ ፕሮዳክት ይሄ ነው ማለት ነው። የላይት ዲፔንዳንት ሪያክሽን አንዱ ፕሮዳክት ናድፕ ነው። ሁለተኛው ኤቲፒ ኤሌክትሮኖች ሪሊዝ በሚሆኑበት ጊዜ ኃይል ጀነሬት ያደርጋሉ። ዛት ኢዝ ኤቲፒ ይባላል ኃይሉ። ዩዚንግ ኬሚኦስሞሲስ እናየዋለን እንዴት ኬሚኦስሞሲስ ፕሮዲውስ እንደሚደረግ በፕሮቶን ኢንክሪዝ ኮንሰንትሬሽን በሚሆንበት ጊዜ በግሬዲየንት ዲፍረንስ የሚፈጠር ነው። ዩዚንግ ኬሚኦስሞሲስ ቱ ፓወር ዘ አዲሽን ኦፍ ፎስፌት ግሩፕ ቱ ኤዲፒ ማለት ነው። ከኤዲፒ ዳይ የነበረው ፎስፌት ትራይ ሲሆን ምንድነው ኤቲፒ ይሆናል ማለት አይደል። ሞር ፎስፌት ሲጨምር አዲኖዚን ዳይፎስፌት የነበረው አዲኖዚን ትራይፎስፌት ይሆናል ማለት ነው። የሴሎች ኤነርጂ ነው ማለት ነው። እንግዲህ ያ ፎስፌት የመጨመር ፕሮሰስ which is called photophosphorylation ይባላል። ፎስፌት የመጨመር ፕሮሰስ ፎስፎሪሌሽን በፀሐይ ብርሃን ምክንያት ሲጨመር ፎቶፎስፎሪሌሽን ይባላል ማለት ነው። ሶ thus light energy is initially converted into chemical energy in the form of two compounds ማለት ነው። እንግዲህ ላይት ኤነርጂ ወደ ምን ተቀየረ? ወደ ናድፕና ወደ ኤቲፒ። እነዚህ የመጀመሪያው ላይት ዲፔንዳንት ሪአክሽንስ ዋና ፕሮዳክቶች ናቸው እነዚህ ናድፕና ኤቲፒ ፕላስ ኦክሲጅን ማለት ነው። ኦክሲጅን ያው ባይ ፕሮዳክት ወደ ውጭ እየወጣ ስለሆነ ማለት ነው። ሶ ይሄ ናድፕ ምንድነው ስራው? ናድፕ it is a source of electrons ማለት ነው። it acts as reducing power that can be passed along the electron transport chain reducing it. but ATP ደግሞ ምንድነው? a versatile energy currency of cells. ATP የኤነርጂዎች የሴሎች እነዚህ እዛው ያሉ የክሎሮፊል ሴሎች የኤነርጂ ሀብት ነው ማለት ነው። currency of energy currency of cells. በተዚህ ጋር እንደመርሳት የሌለባችሁ ፖይንት ኖት ዛት ይላል ላይት ሪአክሽንስ ዱ ኖት ፕሮዲውስ ሹገር። ይችን እንዳትረሷት ኤግዛም ላይ ያው ይመጣሉ እንደዚህ አይነት ፖይንቶች። አሁን ያየነው ላይት ዲፔንዳንት የሆነ ፎቶሲንቴሲስ ሪአክሽን የሚሰጠን እነዚህን ኢነርጂዎች ነው። አንደኛ ናድፕን፣ ሁለተኛ ኤቲፒን፣ ሶስተኛ ኦክሲጅንን ነው የሚሰጠን እንጂ ሹገርን ፕሮዲውስ አያደርግልንም። ስለዚህ እነዚህን ፖይንቶች ያዙ። ሹገር ፕሮዲውስ የሚደረገው ከላይት ኢንዲፔንዳንት ከከልቪን ሳይክል ነው ቀጣይ የምናየው ላይ ማለት ነው። እና የመጀመሪያው ፓርት ይሄን ነገር እንድትይዟቸው ነው። ሶ እነዚህ ላይት ዲፔንዳንት ሪአክሽኖች ሁለት አይነት ናቸው፣ ሳይክሊክ እና ነን ሳይክሊክ። ሳይክሊክ ፎቶፎስፎሪሌሽን እዚህ ጋር የሚያሳየው ነን ሳይክሊክ ፎቶሪሌሽን የሚለው ይሄኛውን ነው። ነን ሳይክሊክ ያው ስትሬት የሆነ ማለት ነው፣ ሳይክል የማያደርግ ሰርክል የማይሰራ የሆነ ቦታ ጀምሮ የሆነ ቦታ የሚያልቅ ሲሆን ነን ሳይክሊክ አይደለም። ዘንድ ከሆነ ቦታ ጀምሮ ሰርክል ሰርቶ እዛው ቦታ የሚጨርስ ከሆነ ደግሞ ሳይክሊክ ይባላል። ስለዚህ አሁን ይሄኛው አሁን የምናየው ነን ሳይክሊኩን ነው። ይሄኛው ነን ሳይክሊክ ፎቶፎስፎሪሌሽን ይባላል። ፎቶሲስተም 2 እና ፎቶሲስተም 1 የሚባሉ ኤሪያዎች አሉ። እነዚህ ባይዘው ፕሮቲን ኮምፕሌክስስ ናቸው ፋውንድ ኢን ዘ ክሎሮፕላስት ማለት ነው። ከክሎሮፕላስት ውስጥ ስፔሻሊ ከዚህ ከታይላይኮይድ ሜምብሬን ውስጥ የሚገኙ ፕሮቲኖች ናቸው እነዚህ ፎቶሲስተም 2 ፎቶሲስተም 1 የሚባሉ። ፎቶሲስተም 1 ያው ቀድሞ በጥናት የተገኘው ስለሆነ ነው። ፎቶሲስተም 2 ቀጥሎ ዘን ሁለቱም እንግዲህ ሪአክሽን የሚካሄድባቸው ሳይቶች ናቸው ማለት ነው። ሳይቶች ናቸው እዛ ውስጥ ዘን እዚህ ነን ሳይክሊኩ የሚጀምረው ከፎቶሲስተም 2 ላይ ነው። እዚህ ጋር ምን ይደረጋል? ዋተር ይሰበራል። እዚህ ጋር ውሃ በሰንላይት እንደምታዩት ላይት ይመጣል። ውሃ አለ። ውሃ ብሬክ ይደረጋል። ዘን ወደ ሁለት ሃይድሮጅን እዚህ ጋር ኤሌክትሮኖች አሉ። ኦክሲጅን እንደ ባይ ፕሮዳክት ይወጣል ማለት ነው። ስለዚህ እነዚህ ኤሌክትሮኖች ናቸው ወደ ኤሌክትሮን አክሴፕተር ኤሪያዎች የሚሄዱ ቅድም ናድፕ እንዳልነው ማለት ነው። ስለዚህ ከፎቶሲስተም 2 ይጀምራል። P680 ትላለች እቺ ሪአክሽን ሴንተር ነች። P680 የፎቶሲስተም 2 አናዘር ኔም ማለት ትችላላችሁ። ወይም ደግሞ 680 ናኖሜትር ላይት ዌቭ ሌንግዝን አብዞርብ ያደርጋሉ እንደማለት ነው። በዚህ መረዳት ትችላላችሁ። ፎቶሲስተም 1 እንደዚሁ P700 የሚባል ስያሜ ልታገኙ ትችላላችሁ። ይህም ሌላ ሪአክሽን ሴንተር ነው። እስከ 700 ናኖሜትር ዌቭ ሌንግዝ ያላቸው ላይቶች አብዞርብ ማድረግ ይችላል። ይሄ የክሎሮፊል ፓርት ማለት ነው። እንደዛ ለማለት ነው። ስለዚህ ነን ሳይክሊክ የሚባለው የሚጀምረው ከየት ነው? ከፎቶሲስተም 2 ይጀምራል። ዋተር ብሬክ ይደረግበታል እንደምታዩት። ዘን ዋተር ብሬክ ሲደረግ ኤሌክትሮኖች ሪሊዝ ይደረጋሉ። እነዚህ ኤሌክትሮኖች ወደ ኤሌክትሮን ሪሴፕተርስ ይሄዳሉ። ወደ ታች ያሳያቸዋለሁ ስማቸውን። ዘን እነዚህ ኤሌክትሮኖች ሪሴፕተሮች ትራንስፈር እያደረጉ ይሄዳሉ። እዚህ ጋር ለምሳሌ ሳይቶክሮም ኮምፕሌክስ የሚባላሉ ሳይቶክሮም ኮምፕሌክስ 1 2 እያለ ይሄዳል ማለት ነው። ዘን ኤሌክትሮኖች ሪሊዝ እየተደረጉ ትራንስፈር እየተደረጉ ሲሄዱ ይሄ ኤሌክትሮን ትራንስፖርት ቼን ይሄ መስመሩ ኤሌክትሮኖች ትራንስፖርት ሲያደርጉ ኤነርጂ ሪሊዝ እንዲሆን ያደርጋሉ ማለት ነው። ዘን ከፎቶሲስተም 2 የነበሩት ወደ ፎቶሲስተም 1 ይመጣሉ። ከዚህ ጋር የነበሩት ሌላ ኤነርጂዎች ኤጌን ቡስት ይደረጋሉ። ኢስኬፕ አድርገው ወደ ሌላ ፕራይመሪ ኤሌክትሮን አክሴፕተር ይሄዳሉ። እንደምታቸው እነዚህ ኤፍዲ ፋይናሊ
ከዚህ የተነሳው ኤሌክትሮን የሚጨርሰው ከናድፕ ነው። ናድፕ ሴክሬተሩን ያልቃል ማለት ነው። ስለዚህ ፎቶሲስተም ይሄ ነን ሳይክሊክ የሚባለው ነን ሳይክሊክ ፎቶሲስተም የሚባለው ነን ሳይክሊክ ሪያክሽን የሚባለው የሚጀምረው ከፎቶሲስተም ቱ ነው። ዘን እዚህ ጋር ዋተር ብሬክ ይደረጋል። ኤሌክትሮኖች ይወጣሉ፣ ወደ ፎቶሲስተሟን ይሄዳሉ፣ ኤጌን ይወጣሉ። መጨረሻቸው የት ነው? ናድፕ ነው። ከፎቶሲስተም ቱ ጀምረው ናድፕ ላይ ይጨርሳሉ። እና ፕሮዳክቶች ምንድናቸው? ዋተር ብሬክ ተደርጓል አይደል? አንደኛው ፕሮዳክት ራሱ ናድፕ ነው። ሁለተኛ ኦክሲጅን ነው። ኦክሲጅን ወደ ውጭ ይወጣል። ሶስተኛ በዚህ በኤሌክትሮን ትራንስፖርት ቼን ፕሮሰስ ውስጥ ኤነርጂ ፕሮዲውስ ስለሚደረግ ኤቲፒ ይመረታል ማለት ነው። ኤቲፒ እነኚህ ነገሮች ያዟቸው። ስለዚህ ያው ነን ሳይክሊክ የተባለበት ምክንያት ኤሌክትሮን ፓዙ ነው ማለት ነው። ኤሌክትሮን ፓዙ ነው። ለምሳሌ ቴብሉ ጋር በምናይበት ሰዓት ወረድ ብለን ነን ሳይክሊክ ሲባል አንደኛ ኤሌክትሮን ፓዙ ነን ሳይክሊክ ነው። ሶርስ ኦፍ ኤሌክትሮን ዋተር ነው፣ መጀመሪያ የሚሰበረው ዋተር። ፋይናል አክሴፕተሩ ደግሞ ናድፕ የመጨረሻው ፕሮዳክት ፋይናል ኤሌክትሮን አክሴፕተር ነች። ዘን የሚመረቱ እንትኖች ምንድናቸው? የሚመረቱ ፕሮዳክቶች በዚህ በሁለተኛው አንደኛ ኤቲፒ ነው፣ ሁለተኛ ናድፕ ኤች ሪዲዩስድ ናድፕ ማለት ኤች ያለበት ነው እና ኦክሲጅን እንደ ባይ ፕሮዳክት ሶስቶችን ያመርታል። ሴንተሩ ፎቶሲስተሞች ኢንቮልቭድ ፎቶሲስተም 1 እና ፎቶሲስተም 2 ማለት ነው። ሳይክሊኩን ደግሞ ነው ሳይክሊኩ ፎቶሲንቴሲስ የሚባለው እንደምታዩት ፎቶሲስተም 1 ላይ ብቻ ነው የሚካሄደው። ኤነርጂ ሶርሱ ያው ላይት ይመጣል እዚህ ጋር። ኤነርጂ ኤሌክትሮን ሶርሱ ራሱ ፎቶሲስተም 1 ነው። ዘን ወደ ኤሌክትሮን ትራንስፖርት ቼን ይሄዳል። ኤሌክትሮን ትራንስፖርት ቼን በሚሄድበት ጊዜ ኤቲፒ ፕሮዲውስ ይደረጋል። ዘን ፋይናል ሪሲቨሩ መልሶ ኤሌክትሮን የሚቀበለው ራሱ ፎቶሲስተም 1 ነው። ስለዚህ ሙሉ ለሙሉ የሚያልቀው ከፎቶሲስተም 1 ላይ ነው ማለት ነው፣ ሳይክሊክ ስለሆነ። ያኛው ግን ከፎቶሲስተም 2 ይጀምራል፣ ከናድፕ ላይ ያልቃል ማለት ነው። ናድፕ ላይ ያልቃል። ስለዚህ ይሄ ምንድነው? ሳይክሊክ የምትባለው ፎቶፎስፎሪሌሽን ሳይክሊክ ፎቶፎስፎሪሌሽን የምትባለው ግን ምንድናት እንዳልኳችሁ፣ አንደኛ ፓዞይፍ ኤሌክትሮኑ ሳይክሊክ ነው። ከፎቶሲስተም 1 ጀምሮ ከፎቶሲስተም 1 ነው የሚያልቀው። ለምሳሌ ሶርስ ኦፍ ኤሌክትሮኑ ይሄው ፎቶሲስተም 1 ነው። እዚህ ጋር ሶርስ ኦፍ ኤሌክትሮን አለ። መልሶ የሚያልቀውም ሪሲቨሩ ራሱ ፎቶሲስተም 1 ነው። ስለዚህ ሳይክሊክ ነው። ፕሮዳክቱ ኤቲፒ ብቻ ነው የሚመረተው። የሚካሄደውም ከፎቶሲስተም 1 ኦንሊ ብቻ ነው ማለት ነው። ስለዚህ ፎቶሲስተም 1 እና 2 ጀስት የክሎሮፕላስት ፓርቶች ናቸው ማለት ነው። ኦር ፕሮቲን ሞለኪውልስ ናቸው። የተለያዩ ዌቭሌንግዝ ይሸከማሉ። ይሄ ፎቶሲንቴሲስ ይካሄድባቸዋል ማለት ነው። ባይ ኤኒዌይ ምንድነው ይሄ ሳይክሊክም ነን ሳይክሊክም ብትሉት ላይት ዲፔንዳንት ፎቶሲንቴሲስ የሚባለው ነው። ፋይናል ፕሮዳክቶች ምንድናቸው? ኤቲፒ፣ ናድፕ ኤች ያለበት ናድፕ እና ኦክሲጅን ማለት ነው። ሶስቱ ናቸው ፕሮዳክቶች ማለት ነው። እነዚህ ላይት ዲፔንዳንት ፎቶሲንቴሲስ ይባላሉ ማለት ነው። አሁን እዚህ ጋር ኖቱን ነው የሚያሳየን። ወደታች አሁን ፎቶሲስተም 1 እና ፎቶሲስተም 2 ምንድነው የሚካሄደው የሚለው ነው። ሙሉ ለሙሉ ላይት ዲፔንዳንት ሪያክሽኑ ምን ይመስላል የሚለው ነው። አንድ 6 ፖይንቶችን አስቀምጧል። እነሱን እኔ አንድ 6 ፖይንቶች አሉ። የመጀመሪያው ኦኬ ኤሌክትሮንስ ኢን ዘ ክሎሮፊል ሞለኪውልስ ኢን ፎቶሲስተም 2 አር ኤግዛይትድ ባይ ኤነርጂ ኢን ፎቶንስ ኦፍ ላይት። ቅድም እንዳልነው የመጀመሪያው ፎቶሲስተም 2 ላይ ነው። ፎቶሲስተም 2 ላይ ኤሌክትሮኖች ከላይት በላይት ጫና ኤሌክትሮኖች ኢነርጃይዝድ ይሆናሉ እዛ ውስጥ ያሉት። ዘይ ቢካም ሞር ኢነርጄቲክ ሶ ቢኮዝ ኦፍ ዚስ ኤክስትራ ኢነርጂ ፍሮም ሰን ማለት ነው፣ ከፀሐይ መጣ ኤክስትራ ኢነርጂ። ዘይ ኢስኬፕ ፍሮም ዘ ክሎሮፊል ኤንድ ፓስ ቱ አን ኤሌክትሮን አክሴፕተር። ፕራይመሪ ኤሌክትሮን አክሴፕተር ወደሚባለው ቼን ይገባሉ ማለት ነው። ከፎቶሲስተም 2 ተነስቶ ኤሌክትሮኖች ወደ ውጭ ይሄዳሉ። ፕራይመሪ ኤሌክትሮን አክሴፕተር ወደ ሆነው ይሄዳሉ ማለት ነው። እሺ ከዛስ የመጀመሪያዎቹ ኤስኬፑን ይሄዳሉ። ሁለተኛ ዘ ኮንዲሽንስ ክሬትድ ኢን ዘ ክሎሮፕላስት ኢዝ ዘ ፎሎዊንግ ይላል። ምንድነው የሚካሄደው? ውሃ ይሰበራል ነው። ቅድም እንዳልነው ብሬክዳውን ኦፍ ዋተር 2 ሞለኪውል ኦፍ ዋተር እዚህ ጋር አለ። ዘንድ ወደ ኦክሲጅን፣ ወደ ሃይድሮጅን፣ ወደ ፕሮቶንስ እና ወደ ኤሌክትሮንስ ይሄዳል ማለት ነው። ስለዚህ ውሃ ሲሰበር እንደምታዩት ሃይድሮጅን፣ ኦክሲጅን እና በእነሱ መካከል ያሉ ኤሌክትሮኖች ሪሊዝ ይደረጋሉ ማለት ነው። ሶ ዚስ ላይት ዲፔንዳንት ስፕሊቲንግ ኦፍ ዋተር ኢዝ ኮልድ ፎቶላይሲስ። ይቻው ሲምፕል ዴፊኒሽን ናት፣ ያዟት። ላይት ዲፔንዳንት ስፕሊቲንግ ኦፍ ዋተር ኢዝ ኮልድ ፎቶላይሲስ። ላይሲስ ማለት ብሬክዳውን ነው። ፎቶ ላይት ኦር ሰን ላይት እንደማለት ነው። ዘንድ ፎቶላይሲስ ይባላል ውሃ ሲሰበር። ዘንድ ዘ ኤሌክትሮንስ ሪፕሌስ ዞስ ሎስት ፍሮም ዘ ክሎሮፊል ሞለኪል። ቅድም ክሎሮፊል 2 ላይ መጀመሪያ እንዳወራ ነው እስኬፕ ያደረጉ የወጡ ኤሌክትሮኖችን ከዚህ ጋር ብሬክ ሲደረግ የወጡት ይተኳቸዋል ነው፣ ሪፕሌስ ያደርጓቸዋል። ስለዚህ እዛ ሳይት ላይ ያሉ ኤሌክትሮኖች ሪፕሌስ ተደረጉ ማለት ነው። የወጡት ዘ ፕራይመሪ ኤሌክትሮን አክሴፕተር ይቀበላቸዋል። ዘ ፕራይመሪ ኤሌክትሮን አክሴፕተር ፓስስ ዘ ኤሌክትሮንስ ቱ ዘ ኔክስት ሞለኪውል ኢን አን ኤሌክትሮን ትራንስፖርት ቼን ማለት ነው። ዛት ኢዝ ኮልድ ፕላስቶኪኒን። ለምሳሌ ፕላስቶኪኒን
አንድ ኤሌክትሮን ትራንስፖርትን ኬሪየር የሚያደርጉ ናቸው። ኤሌክትሮኖችን የሚሸከሙ ፕላስቶኪኒን አሉ። ዘን ዘ ኤሌክትሮንስ ዘን ፓስ አሎንግ ኤ ሲሪስ ኦፍ ሳይቶክሮምስ ሳይቶክሮም 1 2 እያሉ የሚቀጥሉ አሉ። ሲሚላር ቱ ዞስ ኢን ዘ ማይቶኮንድሪያን ኤሌክትሮን ትራንስፖርት ቼን ያው ሰዎች ጋር እንደሚካሄደው ለማለት ነው። እናየዋለን እሱንም። ኤንድ ፋይናሊ ይሄ ኤሌክትሮን ትራንስፖርት እየተደረገ ወዴት ይሄዳል? ላስት ወደ ሆነው ፋይናሊ ቱ ፕላስቶሲያኒን። ይህ ፕላስቶሲያኒን ኦር ፒሲ የሚባለው ዘ ላስት ኬሪየር ኢን ዘ ቼን። በዚህ በላይት ዲፔንዳንት ፎቶሲንቴሲስ ውስጥ የመጨረሻውን ኤሌክትሮን ኬሪየር የሚወስደው ይሄ ፕላስቶኪኒን የሚባለው ነው፣ በቼኑ ላይ ማለት ነው። ፕላስቶኪኒን ዘ ኤሌክትሮንስ ሉስ ኢነርጂ አስ ዘ አር ፓስድ ፍሮም ዘ ዋን ኬሪየር ቱ ዘ ኔክስት። እንግዲህ ኤሌክትሮኖች ከአንዱ ወደ አንዱ ጃምፕ ሲያደርጉ ወደ ስሉ ልወሰዳችሁ አንዴ። ኤሌክትሮኖች ወደ ነን ሳይክሊክ ልወሰዳችሁ። ያ እዚህ ጋር እንደምታዩት እንግዲህ እዚህ ክሎሮፊል ላይ ወጡ ብለናል ኤሌክትሮኖች። ዋተር ብሬክ ሲደረግ ይሄን መልሶ ይሞላዋል። ፕራይመሪ ኤሌክትሮን አክሴፕተር አለ፣ ሳይቶክሮሞች አሉ። እንደዚህ ልክ ኤሌክትሮኖች ከአንዱ ቦታ ወደ አንዱ ቦታ ሲሄዱ ከአንዱ ኤሌክትሮን አክሴፕተር ወደ ኤሌክትሮን አክሴፕተር ሲሄዱ ምንድነው እዚህ ጋር ሉስ እያደረጉ ይሄዳሉ ማለት ነው። ኤሌክትሮናቸውን ሉስ እያደረጉ ኤነርጂያቸውን እየቀነሱ ይሄዳሉ ማለት ነው። ያ ለምን እንደሚጠቅም ደግሞ እናያለን እስኪ። ሶ ኤሌክትሮንስ ሉስ ኢነርጂ አስ ዘይ ፓስ ፍሮም ዋን ኬሪየር ቱ ዘ ኔክስት ማለት ነው። ዘንድ ሌላው ፖይንት ምንድን ነው? ዋን ኦፍ ዘ ሞለኪውልስ ኢን ዘ ሳይቶክሮምስ ማለት አንዱ ኬሪየር ነው አይደል? አንዱ ኤሌክትሮን ኬሪየር ነው ሳይቶክሮምስ። ሳይቶክሮም ኮምፕሌክስ ኢዝ ፕሮቶን ፓምፕ የሚባል አለ። ፕሮቶን ፓምፕ ወይም ሃይድሮጅን ፓምፕ የሚባለው ሃይድሮጅን አዮን ፓምፕ። ሶ ዚስ ሃይድሮጅን አዮን ፓምፕ የሚባለው ምንድን ነው የሚጠቅመው? አስ ኤሌክትሮንስ አር ትራንስፈርድ ቱ ኤንድ ዘን ትራንስፈርድ ፍሮም ዚስ ሞለኪውል ዘ ኢነርጂ ዘይ ሉስ ፓወርስ ዚስ ፓምፕ። ኤሌክትሮኖች ከአንድ ቦታ ወደ አንድ ቦታ ሲሄዱ የሚያስቀሩት ኢነርጂ ይሄንን ፕሮቶን ፓምፕን ኢኒሼት ያደርገዋል ማለት ነው። ዚስ ሉዝ ፓወርስ ፓምፕ ዊች ሙቭስ ፕሮቶንስ ፍሮም ዘ ስትሮማ ኦፍ ዘ ክሎሮፕላስት ቱ ዘ ታይላኮይድ ማለት ነው። ከስትሮማ ወደ ታይላኮይድ እንዲሄድ ያደርገዋል ማለት ነው ፕሮቶንን። ዚስ ሊድስ ቱ ዘ አኮሙሌሽን ኦፍ ፕሮቲንስ ኢንሳይድ ዘ ታይላኮይድ ወይም ወደ ግራና ማለት ነው። which drives ኬሚኦስሞቲክ ሲንቴሲስ ኦፍ ኤቲፒ ማለት ነው። አንደርስታንድ አድርጋችሁኛል? ኤሌክትሮኖች ከአንድ ቦታ ወደ አንድ ቦታ ሲሄዱ ሉስ የሚያደርጉት ኢነርጂ እየተሰበሰበ ያ ኢነርጂ ፕሮቶኖችን ከስትሮማ ወደ ታይላኮይድ አይደል ላይት ኢንዲፔንደንት የሚካሄድበት ወደ ላይት ኤሪያ ወደ ታይላኮይድ ወደ ግራና እንዲገባ ያደርጉታል ማለት ነው። ይሄ ግሬዲየንት ዲፍረንስ ኤቲፒ እንዲመረት ያደርገዋል ማለት ነው። ዛት ኢዝ ኮልድ ኬሚኦስሞቲክ ሲንቴሲስ ኦፍ ኤቲፒ እንለዋለን ማለት ነው። እንግዲህ አንዱ ፕሮዳክት ኤቲፒ ስለሆነ ማለት ነው። ሌላ ፖይንት ምንድነው? ኤሌክትሮንስ ኢን ዘ ክሎሮፊል ሞለኪውልስ ኢን ዘ ፎቶሲስተም 1 አር ኤግዛይትድ። ኦኬ እስካሁን ያየን የነበረው ፎቶሲስተም 2 ላይ የሚካሄዱትን ነው። ሶ አስ ዚስ ፎቶሲስተም አብዞርብስ photons of the light, okay, and escape from the molecule, they are replaced by electrons that have passed down electron transport chain from photosystem 2 ማለት ነው። photosystem 2 መልሼ ልወሰዳቸው ወደ ስዕሉ አንዴ። እዚህ ጋር ምንድነው የሚያሳየን? ፎቶሲስተም 1 ላይ ይላል የላይት ኢነርጂ በሚመጣበት ሰዓት ኤሌክትሮኖች እዚህ ጋር ፓስ ያደርጋሉ፣ ሎስ ያደርጋሉ። ስለዚህ የወጡትን ኤሌክትሮኖች የሚተካቸው ከፎቶሲስተም 2 የመጡት በኤሌክትሮን ትራንስፖርት ቼን የመጡት እነዚህን መልሰው ይሞሏቸዋል የሚለውን ለማሳየት ነው ማለት ነው። እዛ ነው they are replaced by electrons that have been passed down in the electrotransport chain from photosystem 2 የሚለው ማለት ነው። ሌላው ምንድነው የመጨረሻው ፖይንት? the electrons then pass along the second transport chain። እንግዲህ ከፎቶሲስተም 2 መጥተው ዋን አጌን ከዋን ጀምሮ ወደ መጨረሻ የሚሄደው ማለት ነው። ኢንቮልቪንግ ኬሪየሮች አሉ ነው ፌሪዶክሲን የሚባሉ and nad predactase ማለት ነው። the final electron receiver ማለት ነው። at the end of the electron transport chain ይሄ chain ሲያልቅ they react with protons or hydrogen ions and nadp ማለት ነው። አያችሁት? ሃይድሮጅን እና ናድፕ አንድ ላይ ሲደመሩ in the stroma of the chloroplast to form reduced nadp ማለት h የተጨመረበት ማለት ነው። ተጨማሪ h ያለበት ናድፕ ማለት ነው። ስለዚህ የላይት ዲፔንዳንት የሆነው ፎቶሲንቴሲስ ነን ሳይክሊክ ፓርቱ እንዳልኳችሁ ከፎቶሲስተም 2 ይጀምራል። ዘን ትራንስፖርት ቼን ይሄዳል። ዘን ፎቶሲስተም 1 ይገባል። ዘን አጌን ሰከንድ ትራንስፖርት ቼን ይገባል። መጨረሻ ላይ ናድፕ ሆኖ ያልቃል ማለት ነው። ናድፕ ኤች ሪዲዩስድ ሆኖ ያልቃል ማለት ነው። ሶ ሲምፕሊ ፕሮዳክቶቹ ምንድናቸው የሚለው ነገር ዋናው ኮንሰፕት እዚህ ጋር። እሺ ላይት ዲፔንዳንት ፎቶሲንቴሲስ ምንድናቸው ፕሮዳክቶቹ? ኢን ሳመሪ ስቴፕስ ኦፍ ዘ ላይት ሪአክሽን ኦፍ ዘ ፎቶሲንቴሲስ ፕሮዲዩስ 3 ኬሚካል ፕሮዳክትስ ማለት ነው። ሶላር ኤነርጂን ወደ ኬሚካል ኤነርጂ ቀየረው ሲባል ወደ እነዚህ ነገር ነው የሚቀይረው በዋነኝነት በተለይ ወደ ሁለቱ ማለት ነው። ኦክሲጅን ባይ ፕሮዳክት ነው ኦሬዲ ወደ ውጭ የሚወጣ ነገር ነው።
ናድፕ እና ኤቲፒ ግን ለሁለተኛው ፎቶሲንተሲስ ግብአቶች ናቸው፣ ለላይት ኢንዲፔንዳንት ፎቶሲንተሲስ ማለት ነው። እንዴት ነው የሚጠቅሙት? ኤቲፒ ኢነርጂ ነው አይደለ? ስለዚህ ላይት ኢንዲፔንዳንት ፎቶሲንተሲስ ካርበን ዳይኦክሳይድን ወደ ሹገር ሲቀይር እንደ ኢነርጂ ያገለግለዋል። ናድፕ ደግሞ ምንድነው ብያቸዋለሁ? ሬዲዩስድ የሆነ ኮኤንዛይም ነው። ኮኤንዛይም እነዛን ኤንዛይሞች ሳፖርት ማድረግ ነው፣ አክቲቭ እንዲሆኑ ማድረግ ነው። ካርቦን ዳይኦክሳይድ ወደ ሹገር ሲቀየር ምን በማድረግ ኤሌክትሮኖችን በመስጠትና እንደ ሪዘርቬር በማገልገል ማለት ነው። ስለዚህ ይሄኛው ኤሌክትሮኖችን ሼር በማድረግ ይሄኛው ኢነርጂን በመስጠት የሰከንድ የሁለተኛውን እንትን ሳፖርት ያደርጋሉ ማለት ነው። ስለዚህ ላይት ዲፔንዳንት ፎቶሲንተሲስ ሲባል በዋነኝነት እነዚህ እንድትይዟቸው ነው። ሁለት ኤሪያዎች ላይ ነው የሚካሄደው፣ ፎቶሲስተም 2 ላይ ና ፎቶሲስተም 1 ላይ። እነዚህ ሁለቱም ይሄ ከታይላይኮይድ ሜምብር ላይ የሚገኙ የክሎሮፕላስት ኤሪያዎች ፕሮቲን ኮምፕሌክስስ ናቸው። ዘነዚህ 2 ላይ ጀምሮ 1 ላይ የሚያልቀው ነን ሳይክሊክ የተባለው ሊኒያር የሆነው ፎቶሲስተም ፎቶፎስፎሪሌሽኑ ነው። ዘን ሳይክሊክ ሲሆን ደግሞ ከፎቶሲስተም 1 ጀምሮ ከፎቶሲስተም 1 የሚጨርስ ነው ማለት ነው። ዘን ፕሮዳክቶቹ ሶስቱንም ይሰጣል። የመጀመሪያው የሁለተኛው ሳይክሊኩ ግን ኦንሊ ኤቲፒ ብቻ ነው ጀነሬት የሚያደርገው ኦንሊ ኤቲፒ ብቻ ነው ጀነሬት የሚያደርገው። ግን ኦቨርኦል ሁለቱን ሲንደመራቸው ላይት ዲፔንዳንት ስለሆኑ አጠቃላይ ሶስቱን ይሰጡናል ማለት ነው። ኦክሲጅንን፣ ናድፕን እና ኤቲፒን። ዚስ 3 አር ዘ ፋይናል ፕሮዳክትስ ኦፍ ዚስ ላይት ዲፔንዳንት ፎቶሲንተሲስ ማለት ነው። ዘን ቀጣይ የምንቀጥለው እንግዲህ ወደ ላይት ኢንዲፔንዳንት ፎቶሲንተሲስ ነው የሚሆነው፣ ወደ ካልቪን ሳይክል ወደሚባለው ማለት ነው። እስካሁን ካየናቸው ላይ ጥያቄ፣ አስተያየት፣ ኮመንት ካላችሁ በኮመንት መስጫው ላይ ጻፉልኝ። በቀጣይ ፓርት ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ ባይ